በጉጂ ምዕራብ ጉጂ ቦረናና ሊበን ዞኖች ሀገረ ስብከት በሸኪሶ ከተማ የቅድስት ኪዳነ ምሕረት ቤተክርስቲያን በብፁዕ አቡነ ዜና ማርቆስ የጉጂ ምዕራብ ጉጂ ቦረናና ሊበን ዞኖች የምዕራብ አርሲ አህጉረ ስብከት ሊቀ ጳጳስ ቡራኬ ተባርከዋል። በመርሃ ግብሩ ላይ የአዶላ ወረዳ ስራ አስኪያጅ መጋቤ ተአምር ሃይማኖት ደኑ፣ ካህናትና ዲያቆናት፣ የሸኪሶ ከተማ ከንቲባ አቶ ፍሮምሳ ኢዴማ፣ አቶ አብዱራሺድ አደም የብልጽግና ፓርቲ ኃላፊ፣ ሌሎች የመንግስት ባለስልጣናት፣ አባገዳዎችና ሀደ ስንቄዎች ሞተረኞች በተገኙበት በብፁዕነታቸው ሸኪሶ ከተማ ሲገቡ ደማቅ አቀባበል አድርጎላቸዋል። የከተማው መስተዳድሩ ለብፁዕነታቸው በከንቲባው አማካኝነት ሽልማት አበርክቶላቸዋል። የከተማው ከንቲባ ለብፁዕነታቸው የእንኳን ደህና መጡ መልእክት ያስተላልፉ ሲሆን ብፁዕነታቸው ህዝባቸውን ለማገልገል በመምጣታቸው በጣም ደስ ብሎናል በማለት ተናግረዋል። አባገዳ ገናሌ አጋ በበኩላቸው ለብፁዕነታቸው የእንኳን ደህና መጡ መልእክት ካስተላለፉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ሰላም፣ አንድነትና ፍቅርን የምትሰብክ መሆኗን በመናገር ሸኪሶ ከተማ የልማት ሀገርም ናት ብለዋል። ብፁዕነታቸውም የሰላምና የፍቅር ሀገር በሸኪሶ ስለተደረገላቸው አቀባበል አመስግነው ባለመደማመጥ፣ ባለመስማማት፣ ባለመነጋገር የሚለማ ሀገርም ሆነ ቤተክርስቲያን ስለማይኖር በአንድነት ሆነን ሀገራችንን ብሎም ቤተክርስቲያናችንን ማልማት ይገባናል ብለዋል። የሸኪሶ ሐመረኖ ቅድስት ኪዳነ ምሕረት አዲሱ ህንጻ ቤተክርስቲያን በብፁዕነታቸው ቡራኬ በጸሎተ ወንጌል ተባርኮ ታቦታተ ሕጉ ከመቃኞ ወደ ተባረከው አዲሱ ህንጻ ቤተክርስቲያን ገብቷል። የደብሩ ሊቃውንት ዕለቱን በማስመልከት የሬዲዮ ዜማ አቅርበዋል። የቡራኬ ቤተክርስቲያን መርሃ ግብሩ በብፁዕነታቸው አባታዊ መልእክት ቃለ ምዕዳንና ቡራኬ ተፈጽመዋል።